አህላን ወሳህላን ያ በናት ወላሂ አንዳንድ ጊዜ የምንሰማው ነገር ትላንት አዚዛ ቤት ወላሂ ሸር አድርጋልኝ ነበር፣ ግን እኔ ሸርም ሲያረጉልኝ ስለማልሄድ አልገባሁም። ምን ይኑር ምን አላየሁም። ቁርራጭ ቪዲዮ ሲልኩልኝ እንዴት እንደደነገጥኩኝ የሚያሳፍር የሚያሳፍር። እንግዲህ የት እንደደረስ አስቡት። ያ አላህ እኔ ወላሂ ለአዚም እንጃ የሰው ልጅ አባት በዚህ ደረጃ መሄዱ ምን አይነት አባት ቆሻሻዎች ሞልተዋል። ግን ያንተ ደግሞ ለየት ያለ መቆሸሽ የወንዱ ሁሉን የቆሻሻዎቹን ቆሻሻ የለበስክና ልጁን ጀንጅኖ ይታያችሁ። የሌላ የጓደኛውን ፎቶ እየላከ ልጁን ጀንጅኖ እንግዲህ ፎቶዋን እንግዲህ ልጅቷ የኔ እናት የ18 ዓመት ልጅ እንግዲህ ምን አላት? የ17 የ18 ዓመት ልጅ ህፃን ልጅ ናት። አስቡት እንግዲህ እቺ ልጃችን ናት፣ ህፃን ልጅ ናት፣ የ18 ዓመት ልጅ። ግን የአባት ቆሻሻ ጀንጅኖ ልጁን ስሙ። እናቶች፣ ይሄ ለእናቶች ነው። ልጆቻችሁን ተጠንቀቁ። 4 አይን ይኖራችሁ፣ ጆሮ ስጧቸው፣ እዋቸው፣ ምን እንደጎደላቸው ምን እንደሆኑ ተረዷቸው፣ ባይናቸው ወቁ። ወላሂ አላህ ይጠብቅልን ልጆቻችንን ከእንደዚህ ቆሻሻ አባት፣ ከእንደዚህ ወንድም አጎት አሉ፣ ባጎት የተደፈሩ፣ በወንድም የተደፈሩ። ይሄ ደግሞ መድፈር ብቻ አይደለም፣ አልደፈራትም መድፈር፣ ግን የመቆሸሹ ልጁን ሲጀነጅን እንደው አንተ አልመፍሩድ እንዳንተ አይነቱ ወላሂ ይንተህር። እኔ አንተም ቢያደርገኝ ሙቼ ነበረ። እኔ አንተም ቢያደርገኝ አልኖርም። አድርሱ ለዚህ ለቆሻሻ አባቷ። አንቺ ልጅቷ ደግሞ አንቺ ፎቶዋን እንግዲህ የላከችውን የራቁት ፎቶ ነው። እሱን ብዙም እንትን አላልኩም፣ አላየሁም፣ አልሰማሁም። ፌስቡክ ላይ ለቀቀው። ማያፍር ስታቀበት ደግሞ ፌስቡክ ላይ ልጁ እንድትሞት ብሞትብህ ስትይዋለሽ። የዋኋ የኔ እናት አንቺ ለነገሩ ጥፍላ ልሳ ሰገይራ ብሞትብህስ እንኳን ያልሞሽብኝ ይላታል። እንደዚህ አይነቱ አባት እንዳትቀርቢው። እንደዚህ አይነቱን አባት ካጂ አባቴ ብለሽ እንዳትጠሪው። አባቴ አይባልም። እንደዚህ አይነቱን አባት በጣም ራቂው። ይሄ በህግ መያዝ ነበረበት። መደራደርም የለባችሁም ነበር። ወላሂ አዚዛ መደራደር የሌለበት ቆሻሻ አባት ይሄ ማስተማሪያ። እንደዚህ አይነቱ ቆሻሻ አባት በህግ መያዝ ነበረበት። ልጁን የሚጀነጅን ብልግና ፍቅረኛ ሆኖ የሚጀነጅን እንደው ያልሰማችሁ ስሙ እናቶች። ይሄ ለእናቶች ነው። አረ ወይኔ ወደ የት እየሄድን ነው? አረ የት ደረስ? እንዲህ አይነቱ ቆሻሻ አባት ያንተን ወላሂ ሌላ አይደለም እቃ መቁረጥ ነበረባችሁ። እንደው ሴት አሁን ሚስት አለችህ አንተ ከሴት ጋር ትኖራለህ፣ ቁረጭና ጣይላት። ይሄ ወንድ አይደለም ሴት ማድረግ ነው። ይሄንን አባት ይህ ምን አባት ነህ አንተ ቆሻሻ? ይህ ምን አባት ነህ ቆሻሻ አባት? እንዳንተ አይነት አባት አይባልም። አባቴ እንዳትዩ። አባቴ ስትዩ ቪዲዮ ላይ ቪዲዮ ወደ ስንት ቪዲዮ የተላከልኝ ወላሂ አንጀቴን በላችሁ። አባቴ አትበዩ፣ ቆሻሻው እያልሽ ጥሪው። አንተ ቆሻሻ ሰውዬ በዩ። ሰውዬ ሲበዛበት ነው ገባሽ? ሰውዬ በዩ እንጂ አባቴ አትበዩ። ገኒ አባቴ አትበዩ። የኔ እናት አንቺ ምንም የሚያሳፍር ነገር አልሰራሽም። ምንም የሚያሳፍር አባትሽ ጀነጀነሽ፣ ሌላ ሰው መሰለሽ፣ አወራሹ፣ ፍቅረኛ አረግሹ። ፍቅረኛ አልተገናኙም። ሌላ ነገር እኮ እንትን ግን ተመልከቱ የሄደበትን መንገድ። ኧረ
ሸይጣን ለልጆቹ ይሄን አያረግም። ሸይጣን ለልጆቹ ይሄን አያረግም፣ ይሄን አያስበውም። አንተ የሸይጣን ዘመር ነህ ወላ አንተ ምንድን ነው? ምንድን ነው ይሄ ሰውዬ ምንድን ነው? የኔ እናት ልጅቷ ራሷን ልታጠፋ ነበር። ጸጉሯን ሁሉ ጭንቅላ ያኔ አይምሯ እንትን ብሎ ጸጉሯን ሁሉ ተላጭታለች። የኔ ቆንጆ ስታሳዝኒ በጣም ነው ያሳዘነችኝ። እኔ ምን እንደምልም አላውቅም። ግን እንደዚህ አይነቱን አባት እቃውን ቆርጦ ሴት ማድረግ ነው። ሚስት ግን ካለሽ ቆሻሻ ነሽ፣ ከሱ ጋር የምንኖሬ ቆሻሻ ሴት። እኔ አማሌ ስለዚህ ንግግሬ ይቅርታ። ከዚህ ከሰውዬ ጋር የምትኖር ይሄን ሰምተሽ ቆሻሻ ሴት ነሽ። ከኖርሽ ነው የምልሽ፣ ከኖርሽ እንደሱ ቆሻሻ ነሽ። ይሄ ባል አይሆንም። ይሄ ስሙ ጠፍቶ በአደባባይ ፎቶ መለጠፍ አለበት። የልጁን ፎቶ ራሷን እንድታጠፋ ፌስቡክ ላይ እየለቀቀ ነው የራቁት ፎቶ። ባለጌ ስድ ሰውዬ ነው። የሌላ ሰው ፎቶ ለጥፎ የሌላ ሰው ፎቶ እየላከ የጓደኛውን ልጁን የሚጀነጅን አባት ነው ይሄ አባት ማለት እና በጣም ያሳዝናል። በጣም እኔ እንጃ። እኔ ማንን ነው የምናምነው? ማንን ነው የሚታመነው? አባት ያልታመነ ቆሻሾች አሉ የሉም አለለም። ለልጆቻቸው የማይራሩ አባቶች፣ እንደ አይነት አባቶች እኔ እንጃ። ብቻ እኔ ምን እንደምል አላውቅም።